ወይና አበባ ከአዲስ አበባ አቤት ሀያሲ ሁለት በል አጭሬ ሶስት ረጅሜ ረጅም የሚባል ክንፍ አራት ይሄ ወገቡ ለሁለት የሚከፈለው ወገብ በልና 12 አድርገው። ወገብ የሚባል ጎበዝ 12 እስኪ ጻፉ። ወገብ የሚባል ማቀፊያ ነው የሚባለው ማቀፊያ። በጣም እናመሰግናለን። መምህርት ወይና አበባ ከአዲስ አበባ 250 ብር ተሸላሚ ትሆናለች። እናመሰግናለን። እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም በሳል የሆነ ቤት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። መጽሐፍትን፣ ፊልምን፣ ቲያትርን አጠቃላይ የኪነ ጥበብ ስራዎችን በጥንቃቄ መርምሮ ጥንካሬያቸውንና ድክመታቸውን የሚተች ወይም የሚመዝን ባለሙያ ምን ተብሎ ይጠራል? ወይና አበባ ከአዲስ አበባ አቤት ሀያሲ የ50 ብር ጥያቄ ነበር፣ አግኝተዋለች። መምህርት ወይና አበባ ከአዲስ አበባ ሀያሲ በጣም እናመሰግናለን። ወንዶች ያው ብንጠየቅ ሊጠፋን የሚችል ግን እናቶቻችን የሚያውቁ ጥያቄ ነው የምትጠየቂው። የዶሮ ብልት 12 ይባላል በተለምዶ። እነማን ናቸው? ዘርዝሪልን። 10 ሰከንድ። የዶሮ ብልት በተለምዶ 12 ነው የሚባለው። መላላጫ 1፣ መቋደሻ 2 በል አጭሬ 3 ረጅሜ ረጅም የሚባል አለ። ክንፍ 4 ጀርባው ፈረሰኛ 5 ፈረሰኛ ጉሮሮ 6 ጥሩ እየሄድሽ ነው። 6 ጉሮሮ ቀረሽ። እንግዲህ 12 ናቸው ብለሽኛል። አዎ ጉሮሮ አልኩ አይደለ? እንደገና እንትኑ ረጅሙ የሆነው እንደ እንዝርት የሚመስለው እንደው አንተ በእናትህ ረዘም ያለ እንትን ያለው አጭር አንዱ ለሁለት የሚሆነው ምንድነው? አግዟት እስኪ። አንዱ አጭር አንዱ እንትን ለሁለት የሚቆረጠው አለ። ታታለች ከጠራች ግማሽ ነው የምታገኘው። 12 ናቸው ብላለች። 12 የዶሮ ብልት 12 አቤት ታፋ የሚባል እግር ማለትሽ ነው? አዎ እግር እኮ በሁለት ነው። አጭሬውና እግሩ ማለት አጭሬውና እግሩ 2 ማለት ነው። መላላጫው 3 ማለት ነው። 2 ነው። አዎ አጭሬ 2 እግር 2። አዎ እነዚህ ነው። ክንፍ 2። ስለዚህ ስንት ላይ ደረስሽ ማለት ነው? አሁን ደምረዋ ክንፍ 2 መላላጫ 2 አጭሬ 2 እግር 2 8 ጉሮሮ 9 መቋደሻ 10 ፈረሰኛ 11 ይሄ ወገቡ ለሁለት የሚከፈለው ወገብ በልና 12 አድርገው። ወገብ የሚባል አለ ጎበዝ። 12 እስኪ ጻፉልኝ። ወገብ የሚባል አለ። ማቀፊያ ነው የሚባለው። ማቀፊያ እንቁላል ምኑን? አዎ ሳምባ ቃፊ የሚባለው። ሳምባ ቃፊ። አዎ እሱ ለ4 ይከፈላል ተቆራርጦ 12። በጣም እናመሰግናለን። መምህርት ወይና አበባ ከአዲስ አበባ
የ200 ብር ሙሉ በሙሉ አሸንፋለች። 250 ብር ተሸላሚ ትሆናለች። እናመሰግናለን። እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም በሳል የሆነ ቤት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አስተማሪ ነው። እናመሰግናለን። ታንክ ዩ ቬሪ ማች። በጣም ከልብ አስተማሪ ነው። መጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል።